ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውልድ ወልዲያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን ቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን እስከ ሰዓት ቆያችሁ። አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን ለመከራችሁ ለሁላችሁም ቃለ ሕይወትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ እንድታገለግሉ የእርሱ ቅዱስ መልካም ፈቃድ ይሆንልን። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንዲሁም ለቅድስት ኪዳነ ምሕረት ወርኃዊ መታሰቢያ በዓል በሰላም በጤና አደረሳችሁ። ከእመቤታችን ከቅድስት ድንግል ማርያም ከኪዳነ ምሕረት በረከቷን፣ ረድኤቷን፣ ፍቅሯን፣ ጣዕሟን ያሳድርብን። እግዚአብሔር ቢወድና ቢፈቅድም ጥቅምት 16 የዕለቱ ምንባባት ውስጥ እንደሚከተሉት አቀርባለሁኝ። ኤፌሶን ምዕራፍ 6 ከቁጥር 13 እስከ 19 ያለው ኃይለ ቃሉም እንደዚህ ይላል። ስለዚህ በክፉ ቀንም ለመቃወምም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ በወገባችሁ በእውነትም ታጥቃችሁ የጽድቅንም ጥሩርም ለብሳችሁ በሰላም ወንጌልን በመዘጋጀትም እግሮቻችሁንም ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትንም የክፉንም ፍላጻዎችንም ሁሉ ልትታጠፉ የምትችሉበትንም የእምነት ጋሻ አንሱ። የመዳንም ራስም ቁርም የመንፈስንም ሰይፍም ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትርም በመንፈስም ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁም በጽድቅና ሁሉ ትጉ። ደግሞም የወንጌልንም ምስጢርም በግልጥም እንዳስታውቅም አፌንም በመክፈትም ቃልም ይሰጠኝ ዘንድም ስለ እኔ ለምኑ። ስለ ወንጌልም በሰንሰለትም መልእክተኛ የሆነውንም መናገር እንደሚገባኝም ስለ እርሱ በግልጥ እናገር ዘንድ ለምኑ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 10 እስከ 18 ያለው ኃይለ ቃሉም እንደዚህ ይላል። ሕይወትን ለሚወድ መልካሞችንም ቅኖችም ሊያዩ የሚፈልግ ሰው መልሱን ከክፉ ከንፈሮችንም ከተንኮል ከመናገር ይከልከል። ከክፉ ፈቀቅም ይበል፣ መልካምንም ያድርግ፣ ሰላምንም ይሻ ይከተላትም። የጌታ ዓይኖችም ወደ ጻድቃን ናቸውና ጆሮቹም ለጸሎቶቻቸው ተከፍተዋል። የጌታ ፊት ግን ክፉ ነገርንም በሚያደርጉ ላይ ነው። በጎንም ለሚያደርጉ ብትቀኑ ለሚያስጨንቃችሁ ማን ነው? ነገር ግን ስለ በጽድቅም እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱ ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትም ለሚጠይቋችሁም ሁሉ መልስም ለመስጠትም ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትን በፍርሃትም ይሁን በክርስቶስ ያለውንም መልካሙንም ኑሯችሁንም የሚሳደቡ ሰዎችም ክፉንም እንደምታደርጉ በሚያሙበትም ነገርም እንዲያፍሩ በጎ ሕሊና ይኖራችሁ። የእግዚአብሔር ፈቃድም እንዲሁ ቢሆንም ክፉ ስለማድረግም ሳይሆን በጎ ስለማድረግን መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲቀርበንም እርሱ ጻድቅ ሆኖ ስለ አመፀኞችም አንድ ጊዜ በኃጢአት ምክንያትም ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። እርሱም ደግሞ ሄዶ ወደ ወህኒ ለነበሩትም ነፍሳት ሰበከላቸው።
የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃሉም እንደዚህ ይላል። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድም መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁም ተጠንቀቁ። ከሄዱ በኋላ ለመንጋውም የማይራራ ጨካኞች ተኩላዎችም እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድም ጠማማ ነገርም ለሚናገሩ ሰዎችም በመካከላችን እንዲነሱ እኔ ያውቃለሁ። ስለዚህም 3 ዓመትም ሌሊትና ቀንም በእንባ እያንዳንዳችሁን ከመገሰጥም አላቋረጠውም። እያሰባችሁም ትጉ። መዝሙረ ዳዊት ምዕራፍ 21 አብየ ዳዊት ባለመዝሙር ሰናይ ወጥዑመ ቃል ታለበውኒ ነገረ ፍካሬ ኩሉ አምሳለ ከመዋድሳ ለማርያም ድንግል ስለ ክርስቶስ ስለ ራሱ አምላኬ አምላኬ ለምን ተውኸኝ? እኔን ከማዳንም የጩኸቴንም ቃልም ከመስማት ርቀሃል። አምላኬ በቀን ወደ አንተ ጠራሃለሁ፣ አልመለስህልኝም። በሌሊትም እንኳን እረፍት የለኝም። በእስራኤልም የተመሰገነ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ በመተማመናቸውም አድኃናቸው። ወደ አንተ ጮኹ አመለጡም፣ አንተም ተማመኑ አላፈሩም። እኔ ግን ትል ነኝ፣ ሰውም አይደለሁም፣ የሰው ማላገጫ፣ በሕዝብም ዘንድም የተናቅሁ ነኝ። የሚያዩኝ ሁሉ ይዘብቱብኛል፣ ራሳቸውንም እየነቀነቁ ከንፈሮቻቸውንም እንዲህ ይላሉ፣ በእግዚአብሔር ተማመነ እስኪያድነው ቢወድስ የሚያድነው እያሉ ይታበያሉ። አንተ ግን ከእናቴ ማኅፀን አውጥተኸኛልና የእናቴንም ጡት በምጠባበት ጊዜ በአንተ ታመኑ። ከማኅፀን ጀምሮ በአንተ ላይም ተጣሉ። ከእናቴ ማኅፀን ጀምረህ አንተ አምላኬ ነህ። ጭንቀቴም ቀርባለችና ስለዚህ የሚረዳኝ የለምና ከኔ አትራቅ። ብዙ በሬዎችም ከበቡኝ፣ የሰቡ ፍሪዳዎችንም ያዙኝ። እንደ ነጣቂና እንደሚጮህም እንስሳ አንበሳ በእኔ ላይም ጣፋቸውን ከፈቱ። እንደ ውኃ ፈሰሱ፣ አጥንቶቼ ሁሉ ተለያዩ። ልቤ እንደ ሰም ሆነም፣ አንጀቴም መካከልም ቀለጠ። ኃይሌ እንደ ገልም ደረቀ። ምላሴ ከጉሮሮ የተጣጋ፣ ወደ ሞትም አዘቅትም አወረድኸኝ። ብዙ ውሾችም ከበውኛልና በክፋተኞችም ጉባኤም ለፍርድም አቀረቡኝ። እጆቼና እግሮቼንም ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶችንም ለእያንዳንዳቸው ተከፋፈሉ፣ በቀሚሴ ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ። አንተ ግን ለመርዳት ፍጠን። ነፍሴንን ከሰይፍም ብቸኝነትን ከውሾች እጅ አድናት። በአንበሳ አፍም አድነኝ። ብቸኝነቴንም ልዩ ቀንድ ካላቸው አድናት። ስምህንም ለወንድሞቼ እነግራለሁ፣ በጉባኤም መካከልም አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑ። የያዕቆብ ዘር ሁላችሁም አክብሩት፣ የእስራኤል ዘር ሁላችሁም ፍሩት። የችግረኞችን ችግር አልናቀምና ቸልም አላለምና ፊቱንም ከኔ አልሰወረምና። ነገር ግን ወደ እርሱ በጮኹ ጊዜ ሰማኝ። በታላቅ ጉባኤም መካከልም ምስጋናዬ ካንተ ዘንድ ነው። እርሱንም በሚፈሩ ፊትም ስለቴንም እሰጣለሁ። ችግረኞችንም ይበላሉ ይጠግቡማል። እግዚአብሔርን የሚሹት ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ። የአሕዛብም ነገዶች ሁሉ በፊቱ ይሰግዳሉ። መንግሥትም ለእግዚአብሔር ነውና እርሱም አሕዛብንም ይገዛል። የምድር ታጣቂዎችም ሁሉ ይበላሉ ይሰግዳሉ። ወደ መሬትም የሚወርዱትም ሁሉ በፊቴ ይንበረከካሉ። ነፍሴ ስለ እርሱ በሕይወትም ትኖራለች። ዛሬ ይገዛላታል። የምትመጣውም ትውልድም ለእግዚአብሔር ትነግረዋለች። ለሚወለደውም ሕዝብም እግዚአብሔርን ያደረገውንም ጽድቁንም ይናገራል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኒ ወዘልፈኒ ለዓለመ ዓለም አሜን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 17 ያለው ቃል። ሕዝቡም ዋይቶ ወደ ተራራውም ወጣ። በተቀመጠም ጊዜ ደቀ መዛሙርቱንም ወደ እርሱ አቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆናችሁ ብፁዓን ናችሁ፣ መንግሥተ ሰማያት የእነርሱ ናትና። ለሚያዝኑ ብፁዓን ናቸው፣ መጽናናት ያገኛሉና። የዋሆች ብፁዓን ናቸው፣ ምድርንም ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሐን ብፁዓን ናቸው፣ የእግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው፣ እግዚአብሔርም ልጆችም ይባላሉና። ስለ ጽድቁም የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና
ሲያሳድዷችሁ በእኔም ምክንያትም ክፉንም ሁሉ በውሸትም ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊትም የነበሩትን ነቢያትንም እንዲሁ አሳዳቸዋልና። እናንተ የምድር ጨው ናችሁ። ጨውም አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ አውጥተውም በሰው ከመረገጥ በቀርም ወደፊትም ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይም ያለች ከተማ ልትሰወር አይቻላትም። መብራትንም አብርተውም ከዕንቅብ በታችም አይደለም እንጂ ከመቅረዙ ላይ ያኑሩታል፣ በቤትም ላሉ ሁሉ ያበራል። መልካሙንም ስራችሁንም አይተውም በሰማያትም ያለውንም አባታችሁንም እንዲያከብሩ ብርሃናችሁንም እንዲሁ በሰው ፊትም ይበራል። እኔ ሕግንና ነቢያትን ለመሻር የመጣሁ አይደለሁም፣ ልፈጽም እንጂ ለመሻር አልመጣሁም። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ሰላም ከሁላችሁም ጋር ይሁን። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? መጠበቅን ጠብቆ ዕድሜ ለንስሐ ሰጥቶ እስከዚህ ሰዓት ደቂቃ ያደረሰን የአባቶቻችን አምላክ ሕያው እግዚአብሔር ልዑል የተመሰገነ የከበረ ይሁን፣ አሜን። እንኳን አደረሳችሁ። በዕለቱ ታስበው ተዘክረው ተከብረው ለሚውሉት ዓመታዊና ወርሃዊ በዓላት የቅዱሳን በዓላት አደረሳችሁ አደረሰን፣ አሜን። ይገባኛል ብዬ ሳይገባኝ በእኔ በአፄኑ አንደበት መልክአ ቅድስት ኪዳነ ምሕረትን አነባለሁ። እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካለ ሦስት ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽ። እንኳን ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራሪሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽን። እንኳን አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። ለስረተ ረሴኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበትና የሐር ጉንጉን ለሚመስለው ስረተ ረስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ስጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምህረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅን። ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህርያት ሁሉ በበላይነት ላለውና ለሚኖረው ርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን
ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ህቡር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ለቀራንም ብትኪ እመቤቴ ኪዳነ ምሕረት ሆይ የዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንቢቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽው ልጅሽን ኃጥአን እንኳን ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝ ቃል ኪዳን ወዴት አለ ብለሽ አሳስቢው። ለአዕይንቲኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚኖሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ። ያለ አንቺ ማዳን የሚቻለው የለምና። ለአእዛንኪ እመቤቴ ኪዳነ ምሕረት ሆይ ባሕርይሽን ባሕርይ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነብን ደጅ እንዳታሳየኝ ማልድሻለሁ። ቃል ኪዳንሽን እንዲሁ በከንቱ አይደለምና። ለመላትህኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ። ኦ ወዮ እኔን። የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የህሊና የሃላ ነፍሳት በገሃነብ ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። ለአእናፍኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ እንደ ጥበብ ግራ ቀኝ የሕይወት መሳክው ለወጠላቸው አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያለ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ አመት ራሱን ቀጥቅጠሽ አጥፊው። ለከናፍሬኪ እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎለጎልታ የተመላለሽበትን የክብር አክሊል በእኔ በኃጥኡ አገልጋይሽ ራስ ላይ አቀዳጅኝ። ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነግርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍም በተዘጋ ጊዜ በተወደደው ልጅሽና ብዙ የሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ለአስናንኪ
ለትክክለኛ አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽን ክንድ ሙሴ በአሸዋ ውስጥ ይቅረበው። ለልሳነኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴንም ባለሟልነትን እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃል ኪዳን ይቅርታ ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሁነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታዋ የቸርነቱን ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኝ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተስሪልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በቀር ከሲኦል የሚድን ሰው ከቶ አይኖርምና። ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ ከፍላለሁ? ኃይሌ ደካማ በሆኑና በሁለቱ አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናት ሆይ በቀላል ኪዳንሽ አረጋጊኝ። ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራው ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገብና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉ ትከሻዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳን ትከሻሽ እንንኮኮ በይኝ። ከልጅሽም መንንጎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለኝታ ፍጹም ተስፋዬ አንቺ ነሽና። ለዘባነኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም
በመሰደድ ወራት ለአምላክ ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደግሞ ባያሰጥመው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይው። ለእንግድአኬ እመቤቴ ኪዳነ ምሕረት ሆይ በንግዳሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎልታ በፈሰሰው በልጅሽ ነጸብጻፍ ደም እማልድሻለሁ። ለመዛርዕኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሬ መለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያንም መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥእም ቢሆን እንኳ በመንግስተ ሰማይ ከአንቺ ጋር ነግሶ ይኖራል። ለእመታቲኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ላለሽ የሐሩርን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰለሞንን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። ለእራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ የሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ ለልጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደዚሁም ሁሉ ጥርኝ ውሃ ለተጠማ አጥንቶቼ ብገኝ ጥቂቷን ስጦታዬን እንደመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ለአጻብዕከ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽን እንኳን ስለዚህም ለሰይጣንና ለተከታዮቹም ከተዘጋጀ ገሃነብ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። ለገበዋቴኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክቡር ሰማያዊ ህብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እንኳን ስለዚህም የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ንዋዬ ፈጽሞ ይጠበኝ። ገንዘብ ወዳድነት ከሰይጣን ወጥመድ
ያስገባልና። ለልብኪ እመቤቴ ኪዳነ ምሕረት ሆይ ከእንኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማኦትሽና ለውስጣዊ ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽ መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ለህንም ብርትኪ እመቤቴ ኪዳነ ምሕረት ሆይ የተንኮላ የብር ጉትቻ ፈርጥ የሚመስለው ህንም ብርትሽን እንዲሁም ለቡሩክ ማህፀንሽና ለንጹህ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት የአምላካችን የክርስቶስ እናትን እንደመሆንሽ ቀናኢ መልአክ በአየር ላይ እንደማይቃወማት እስከ ሶስተኛው ሰማይ ነፍሴን ተንከባከበሽ ሸኛት። ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ህዋሳተ አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አእማድ ምሰሶ ለሚሆኑ አቁያጾችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ። እንኳን አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም የነፍስን ደዌ ይፈውሳልና። ለአብራክኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጅ። ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተ ልሔምን ሕፃናት በፈጁ ጊዜ በእሾሁና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ ሦስት ባሕርይዋ ብለህ በውኑ ትኮንናታለህን? ብለሽ የሰማይን አምላክ ትጠይቂልኝ ዘንድ እማጸንሻለሁ። ለአጻብዕኪ እመቤቴ ኪዳነ ምሕረት ወይ እያንዳንዳቸው በብርሃናዊ አጽፋ ለተሸለሙ ከጫማዎችሽ በፊት በተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ለሚያዘምታን እንጂ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። ለቆምኪ እመቤቴ ኪዳነ ምሕረት ወይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ወይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖረውስ ኖሮ የበዓሌ ስብዕን ነፍስ ማዳን ባልተቻለውም ነበርና። ለመልክኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋ ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይስ